ቤተሰቦቼ ያለ ልጅ ያንተም ልጅ ያለ አባት ይቀራል። ይህ የባምቢ አበሻ ማስጠንቀቂያ ነው። የኮሜዲያን እሸቱና የባምቢ አበሻ ጉዳይ ብዙዎችን እያነጋገረ ነው። በዚህ ጉዳይ ላይም እሸቱ መለሰ ይቅርታ ሊጠይቅ ነው። ሰላም ጤና ይስጥልን። ይህ ያሊኮ ሚዲያ ነው። ዛሬም እንግዲህ ወቅታዊና አዳዲስ የሆኑ ቪዲዮዎችን ይዘንላችሁ መጥተናል። እንደ ሁሉ ጊዜ ሁላችሁም ይሄን ቪዲዮ ሲጀምሩ ላይክ አድርጋችሁ ጀምሩ። አዳዲሶች ደግሞ ሰብስክራይብ እያደረጋችሁ ቤተሰቡን እንላለን። ቀጥታ ወደ መጀመሪያ ቪዲዮ። ከሰሞኑ እንግዲህ ኮሜዲያን እሸቱ በዶንኪ ቲዩብ በተባለው በራሱ ቻናል ማለት ነው አንድን ቪዲዮ አጋርቶ ነበረ። በዛም ቪዲዮ ጉዳይ እንግዲህ በጣም ብዙዎች የተነጋገሩበት ይገኛሉ። ጉዳዩ ቀጥታ እንግዲህ ከባምቢ አበሻ ወይም ደግሞ ሀና ግዴ ከምትባለው ቲክቶከር ጋር ይገናኛል እየተባለም እሷን በዚህ ጉዳይ እንግዲህ ምላሽ ሰጥታለች። ቪዲዮ ምንድነው የሚለውን እስቲ የተወሰነ እናሳያችሁ። የዘንድሮ ቲክቶከሮች ደግሞ ሌላ ጉድ አመጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባችሁ ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንዴ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው እሷች ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለየ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን ነው የምንቆጥረው። ወይኔ ኮመንቱ እና ዘንበዋለን አይደል? የኔመቤት እንትናይ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋ ነው! የሃንጎበር ጸጋ ነው። እናም እንግዲህ ከዚህ ንግግር ሌላ ደግሞ ይሄንን ፓርት አንዴ ስሙኝ። የሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለ ማንገራገር ዝግጁ ነኝ የሚለው ንግግሯን እንግዲህ ብዙዎች ተቆጥተውበታል። ግን ለካ እሷ ታይቷት ማስታወቂያ እንዳሰራት በሚዲያ አይተናል። እንግዲህ ባለሀብቱን በአደባባይ ክብራቸውን የሚነካ ንግግር መናገሯ መጥፎ መስሎን ነበር። ግን የስራ እድል ካመጣላት እኛም አንዳንድ ካምፓኒዎችን ልንዘረጥጣቸው አስበናል ያሉ ግለሰቦች አሉ። ረፉ እንዳስመለከትናችሁ ነው። ከሰሞኑ እንግዲህ ይህ ቪዲዮ ከወጣ በኋላ ነው ሀና ግዴና ወይም ደግሞ ባምቢ አበሻ በሚል በቲክቶክ ስሟ የምናውቃት ወጣትና እንግዲህ እሸቱ መለሰ ሰጣ ገባ ውስጥ የገቡት። እንግዲህ እሸቱ መለሰ በግልጽ እንግዲህ በሚመስል ቋንቋ ስሟን ባይጠራም እዛ ቪዲዮ ላይ ስለሷ ነው እያወራ የነበረው። እንግዲህ ከዚህ በፊት በምሰራቸው ቪዲዮዎችንም አንስቶ አሁን ላይ ያለችበትን ነገር አንስቶ፣ በነገራችን ላይ በዚህ ንግግሩ ምክንያት እሷን በጣም ተናዳ በጣም ብዙ ምላሾችን ስትመልስ ነበረ። በእነሱ ጉዳይ ቲክቶኩ አሁን ላይ እንግዲህ መነጋገሪያ እየሆነ ይገኛል። ብዙዎችም በዚህ ጉዳይ ላይ ሀሳባቸውን እየሰጡ ይገኛሉ። ባምቢ አበሻም እንግዲህ በላይቭ ላይ መታ ከሰሞኑ ምላሽ ሰጥታለች በዚህ ጉዳይ ላይ ማለት ነው። እስቲ የእሷንም ሀሳብ አድምጠን እንመለስ። ሆዳምነትህ የሰው ቤተሰቦች ጋር እንኳን እስክትደርስ ድረስ ገፋክ። ሆዳምነትህ ከቤተ ክርስቲያን አልፎ ከአረጋውያን መውሰድህ አንሶ ማለት ነው እኔ ጋር መተህ ብር እስክትሰራ ድረስ ገፋ። እኔ ባለ ሀብት ፈልጋለሁ አልኩ እንጂ ገንዘብን ያነገስከው ከኔ በላይ እኮ አንተ ነህ። እዚህ ጋር እኮ እየታየህ ያለኸው ኦፍኮርስ እኔ ባለ ሀብት ፈልጋለሁ ማለት ለምን እንደሚያስ እንዴ ወንዶቻችን እኮ ጨዋ ቤት ያሳደጋት ማንም ያልነካት እንፈልጋለን ሲሉ ማንም አይናገራቸውም። እኔ ደግሞ እግዚአብሔር ይመስገን ብዙ በዚህ ሰዓት እግዚአብሔር ብዙ ነገር አድርጎልኝ ጥሩ ደረጃ ላይ ያለው ልጅ ስለሆንኩኝ ኦብቪየስሊ ከኔ የተሻለ ሰው ነው የምፈልገው። ምንድነው እሱ ችግሩ? እንደዚህ ያናደድክ? ያ አይ ሃቭ ክላስ። አሁን ለራሴ ከማንም ጋር አታየኝም። አዎ እሱ ምንድነው የሚያናድደው? ነገ እኮ ልጅህ አድጋ እኮ አንድ ቦዘኔ ወይ ሱሰኛ ይዛ ይሄንን ነው ማገባው ብትልህ፣ ወይ ደግሞ ወንድ ልጅህ ከሆነ ያለህ እኔ አላውቅም ይሄን ነው ማገባት ብትልህ እኮ ሻትለውም እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። አንተም ብትሆን እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። ለልጅህ እኮ ድልት ብሎ እንዲኖር ነው እንጂ የምትፈልገው ከማይሆን ሰው ጋር እኮ እንዲሆን እኮ አታረገውም እኮ። ለምንድን ነው የደነቀ? በጣም ምኑን የደነቀ? ሰውነቴ ከተወደድኩ ፈጣሪ ነው የሰጠኝ። እንዴ ፈጣሪ የሰጠኝ ሰውነት ነው። በሰውነቴ ልሳቀቅ አይገባኝም። እግዚአብሔር አምላክ የሰጠኝ ሰውነት ነው። ሲጀመር እዚህ ሀገር እኮ ነው ሰውነት አለሽ ተብሎ ሰው የሚናገረው እንጂ ሌላ ቦታ እንደውም በጣም በቃ ያደንቃሉ። ምን ይላሉ? እኛ ሀገር ነው እንደዚህ አይነት ነገር ያለው አይደለ እንዴ? አንተ እኮ የምታመልከው ጌታ እኮ የሰጠኝ ሰውነት እኮ ነው። እኔ ፍቅር እሱ የሰጠኝ ሰውነት ነው። እሺ እንግዲህ እንደተመለከታችሁት ነው ባምቢ አበሻ እንደዚህ ሆት ሆና ነው እሸቱ መለሰን ስትናገረው የነበረው። እሱ ከዚህ በፊት የሚሰራቸውንም ነገሮች አንስታ እንግዲህ እሷም ስተች ነበረ። እኔን እንደዚህ ካልከኔም እንደዚህ እላለሁ እያለች የሱንም ነገሮች እያነሳች እንደዚህ በግልጽ ስተች እየተመለከትን እንገኛለን። ምንም እንኳን እሸቱ መለሰ በቪዲዮ ላይ ስሟን ባይጠራም እንግዲህ በግልጽ እንግዲህ እሷ በሰራቻቸው ቪዲዮዎች ወይም ደግሞ ላይቭ ላይ ባወራቻቸው ወሬዎችና እሷ በሰራቸው እንግዲህ አንድ ገዳም ወይም ደግሞ የቤተክርስቲያን ማስታወቂያ እንግዲህ ያን ቪዲዮ ሊሰራ ችሏል።
ታይትሉ ላይ ደግሞ ከምንም በላይ እንግዲህ የሚገርመው በግልጽ ደግሞ እንግዲህ ታይትሉ ወይም የቪዲዮ እንግዲህ ርዕስ ላይ መጥቶ ባለጌን ካሳደገ የገደለ ጸደቀ አይነት መልእክቶችን ጽፎ እንግዲህ በግልጽ እንግዲህ ቤተሰቧንም እንግዲህ እንደተናገረባት ሆና እያወራች ይገኛል። እሸቱ መለሰ እንግዲህ በዚህ ቪዲዮ ላይ ምን አጥፍቷል ትላለህ? እኔ እሸቱ መለሰ አጥፍቷል ብዬ የማስበው እሷም ስትናገር ነበረ። ፐርሰናሊ እሷን እየተናገረ ስለሆነ እሷም እንዲው ቢመክረኝና ይሄን አስተካኪ ቢለኝ ኖሮ በወንድምነት እንደዛ ቢነግረኝ እኔ ይቀበለው ነበረ። ነገር ግን እንደዚህ ቪዲዮ ሰርቶ ቤተሰቦች ጋር እስከመድረስ ድረስ በዚህ ልክ መናገሩ አግባብ አይደለም እያለች ነበረ። እና ደግሞ ያው ሁላችንም በራሳችን መልኩ የሆነ ድክመት አለብን። ማንም እንዲው የአንዱን ድክመት አንስቶ መናገር አለበት ብዬ አላስብም። ያን ነገር ቢናገርም መናገር የነበረባቸው የቤተክርስቲያን አባቶች ናቸው በማስታወቂያ ጉዳይ ላይ እንጂ እሱ ባይናገር እኔ ጥሩ ይመስለኛል። ከእሸቱም አንፃር እንግዲህ ብዙ ነገሮችን እንግዲህ ከዚህ በፊት በሰራቸው ቪዲዮዎች ላይ እየተመለከትን እንገኛለን። ራሱን እንግዲህ እሱ ለራሱ ስለራሱ ሲያወራ እንግዲህ በጣም ኃጢአተኛ እንደሆነ እግዚአብሔር በብዙ ነገሮች እንዳገዘው እንደረዳው ሲያወራ እንመለከታለን። በዚህ ቪዲዮ ላይ እንግዲህ ግልጽ ሆኖ ደግሞ ሲያወራ ስንመለከት የነበረው እንግዲህ ቤተክርስቲያን ቪዲዮን እንግዲህ እንደዚህ አይነት ሰዎች መስራት የለባቸውም ነው። በዛ ጉዳይ ላይ እንግዲህ ቤተክርስቲያንን እነዚህ ሰዎች ይወክላሉ አይወክሉም፣ ወይም ደግሞ እነዚህ ሰዎች የቤተክርስቲያን ማስታወቂያ ሊሰሩ ብቁ ናቸው አይደለም ከሚለው ባሻገር ፐርሰናሊ እንግዲህ እቺ ልጅ መናገሩ አግባብ አይደለም ብለን እናስባለን። ከሰሞኑም እንግዲህ ብዙ ነገሮችን እየሰማን እንገኛለን። ከኮሜንት ጋር በተያያዘ አንዲት ልጅ እንግዲህ 800,000 ፎሎወር ያላት እህት ራሷን ልታጠፋ ችላለች። በዚህ ጋር እንግዲህ ባምቢ አበሻም በጣም ብዙ ትችት የሚደርስባት እህት ናት። በዛ ጉዳይ ላይ እሷም አንድ ቪዲዮ ሰርታ ነበረ ከዚህ ቀድሞ። ለምንድን ነው እንደዚህ የምትናገሩኝ? ለምንድን ነው እንዲምሰቡኝ? እኔ ስድብ ይወድልኛል ወይ የእንትን ልጅ እየተባልኩ ሰደባለሁ እያለች በጣም ብዙ ቪዲዮ እየሰራች ነበረና ከዚህ አንፃር እንዲው እሷ ላይ እንደዚህ ጫን አድርጎ መናገሩ ትንሽ አግባብ አይደለም ብዬ አስባለሁ። እሱ ብቻ ሳይሆን እንዲው ቲክቶከሮች እንደዚህ ወደ ቤተክርስቲያን ሲመጡ ምናምን ያለው ነገር ማለት ማንም ኃጢአተኛ ቢሆን ያው መሰብሰቢያው ቤተክርስቲያን ቢሆን መልካም ነው ብዬ አስባለሁ። አንድ እንደውም ነገሩን ትንሽ ያጋጋለው የሺ አክቲንግ አለና እስቲ እሱን ቪዲዮ ተከታትለን እንመለስ። ነገሩን በጣም ሞር እንግዲህ ለማጋነንም ሲሞክር እየተመለከትን ነበረ። እስቲ ቪዲዮን አስመልክተናችሁ እንመለስ። ሰላም ቤተሰቦች፣ ይሄ የጎሪያ ቢቲ እንትን ቤተክርስቲያን ጸበል ነው። ያ እንደምታዩት ብራንድ ነገር ነው ይዤላችሁ የመጣሁት። በእኔ በኩል ከገዛችሁ ከተጠመቃችሁ በአንድ ጊዜ ሰይጣኑ ይለቃችኋል። በዚህኛው 7 ጊዜ ጮሆ ነው የሚወጣው። በዚህኛዋ ባንዴ ነው። እቺ ቪአይፒ ፓኬጅ ነች። ሰሞኑን ላይቭ ገባለሁ፣ ጊቫዌ ይኖረኛል። 7 ጊዜ በረከትሽ ይደርብን፣ በረከቱ አይደርብን ያላችሁ ኮሜንት ላይ ጻፉልኝ። እንግዲህ እንደተመለከታችሁት ነው እሸቱ መለሰ ከዚህ በፊት የሚሰራበትን የኮሜዲያን ስራ እንደዚህ ወደ ቤተክርስቲያን በእነሱ አስመስሎ ማለት ነው አምጥቶ ነው እሱን በትክክል የሰራው እንጂ የሆነ ለማስተማር አይመስልም። የሆነ ኮንተንት ለመፍጠር ነው የሚመስለው የተወሰነ ነገሩና ይሄ ነገር ትንሽ የተጋነነ ይመስላል የሱ ንግግር። አሁን እንግዲህ ስለ ኢየሱስ ክርስቶስም ስናስብ እንግዲህ ስለ ማቴዎስ ስለ ዘኪዮስ ስናስብ እንግዲህ ስለዛች አመንዝራቷም ሴት እንግዲህ እግሩ ላይ መታሽቱ ስለደፋችውም ሴት ስናይ ኢየሱስ ክርስቶስን ስንመለከት በአጠቃላይ እንግዲህ ከኃጢአተኞች ጋር እንግዲህ እንደማይጠፋ እንመለከታለን። ግን እዚህ ጋር ትንሽ ገለል ያደረገ ይመስላል። የቤተክርስቲያንም ሰዎች እንግዲህ በእንደዚህ አይነት ጉዳይ ላይ የሰጡት ሀሳብ አለ። እነሱንም ቪዲዮዎች የምናስደምጣችሁ ይሆናል። ከዚህ በፊት እስቲ እሸቱ መለሰ ምን ብሎ ነበር የሚለውን እስቲ በአንድ ቪዲዮ አስመልክተናችሁ እንመለስ። እኔ እግዚአብሔርን በተግባር እንደማልወደው እርሱ ያውቃል። ለእኔ የተደረገው ለአንድ ኃጢአተኛ ተደርጎ ቢሆን ኖሮ ለእግዚአብሔር ፍቅር ይሰዋ ነበር። ለማማረር ሰበብ ነው የምፈልገው በህይወቴ ማለት ማንም ያውቃል እግዚአብሔር ለኔ ያደረገው ከየት አንስቶ የት ጋር እንዳስቀመጠኝ እንዴት ባንተ ልብ ውስጥ ሞገስ እንደሰጠኝ እንዴት አድርጎ ከፍ እንዳደረገኝ ሰው ያውቃል እንኳን እኔ ግን እሱ እንዴት እንደበደልኩት ማንም አያውቅም። እኔ ብቻ ነኝ። ከታችሁት ነው እሸቱ መለሰ ስለራሱም የተናገረው ንግግር ነው። ምን ያህል ደካማ እንደሆነና እግዚአብሔር ምን ያህል እሱን አብልጦ እንደወደደው እየተናገረበት ያለ ቪዲዮ ነው። ከዚህ ጋር ተያይዞ እንግዲህ ከባምቢ ጋር የሆነ ተያያዥነት ያለው ነገር ነው። እሱ አስበተደረገው ለአንድ ኃጢአተኛ ተደርጎ ቢሆን ኖሮ የእግዚአብሔርን ፍቅር ይመለከት ነበር ብሏል እሸቱ በራሱ አፍ። እንግዲህ ለአንተ የተደረገው ነገር ለባምቢ አበሻ ተደርጎ ቢሆን ደግሞ አስበው። ኃጢአተኛ ናት እያለን አይደለም፣ ግን ጀስት ቢሆን ለራሱ ያ ነገር ለሷ ተደርጎስ ቢሆን። በነገራችን ላይ እንዲሁ ባምቢ አበሻ እንዲሁ በአንዳንድ ነገሮች ሶሻል ሚዲያ ላይ ስትሆን ምን መሰለ የሆነ ድብቅ ነገር የለም። በተለይ ሴቶቻችን ጋር ስንመለከት ሙሉ ነገራቸው አደባባይ ላይ ነው ያለውና የሚሰሩትንም ጥሩ ነገር የሚሰሩትንም ክፋት ነገር ስለምንመለከት ለመፍረድ ተመቸን እንጂ ብዙዎቻችን እኮ በራሳችን በጣም ብዙ የተደበቁ ኃጢአቶች አሉ፣ እኛና እግዚአብሔር ብቻ የምናውቀው ማለት ነው። ስለዚህ ያ ነገር ስላልወጣ ነው እንጂ እኛም እኮ ቤተክርስቲያን እንደው መግባት የማይገባን ሰዎች ነበርን። የነሱን ስላየን ነው ቤተክርስቲያን ሲሄዱ ምናምን እየተከፋን እንዴት ማስዋቂያ ይሰራሉ እንዴት እንደዚህ ያደርጋሉ ያልነው እንጂ ያው ሁላችንም እናውቀዋለን ያለብንን ክፍተት ማለት ነው።
አው ከዛም በተጨማሪ እንግዲህ እሸቱ መለሰ ትንሽ ይሄን ነገር መናገሩ በሱ አንፃር መሆኑ ነው እንጂ በቤተክርስቲያን አባቶች ወይም ደግሞ በቤተክርስቲያኑ አስተዳዳሪዎች እንግዲህ ማስታወቂያ ባሰሯቸው ሰዎች እንግዲህ ቢነገር ኖሮ ነገሩ መልካም እንደነበረ ግልጽ ነው። እንግዲህ ያው ለትውልድ በማሰብ ነው ቪዲዮን እንደሰራ እሱ የተናገረው። ነገር ግን ያው ጀስት ፐርሰናል ሆነና ነገሩ አታኩ ቀጥታ ወደሷ ብቻ ጋደለ። ነገሮች እንደዛው ነው። ሰውም ደግሞ ማለት ሐሳብ የሚሰጡ ሰዎች ተመልክተ ከሆነ የሁለቱን ነው እንደዚህ አድርገው እየተናገረ ያለው ማለት ነው። እሸቱ እንደዚህ ያለ እሷ እንደዚህ ያለች አጠቃላይ አድርጎ ቢሆን ሐሳቡን የሆነ ጠቅለል አድርጎ ቢሆን የሆነ አታክ ስለመሰለ ነው እንደዚህ ነገሮች የተጋጋሉትና እናንተስ እስኪ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስቀምጡልን። አብዛኛው ሰው ግን አሁንም እሸቱ እንግዲህ ልክ ነው እሸቱ ምንም አላጠፋም አይነት ምላሾች የተሰጡ ይገኛሉ። እንግዲህ ያው እሸቱን በመልካም ስራዎቹ ከዚህ በፊት ባደረጋቸው ብዙ ነገሮች እኛም እናውቀዋለን። ጀስት ግን ሐሳቡ ላይ ብቻ አሁን በተናገረው ንግግር ላይ ብቻ ያ ነገር እንግዲህ ያ ክፍተት እንደተፈጠረ ተናግሯል። በዛም ጉዳይ ላይ እንግዲህ ዛሬ ማታ ይቅርታን እንደሚጠይቅ በፌስቡክ ገጹ ላይ አሳውቋል። የነ ጉዳዮች ደግሞ በትችት ወይም ደግሞ እንግዲህ ሰዎችን ፐርሰናል እንደዚህ በመናገር እንግዲህ በጣም ብዙ እንግዲህ በሶሻል ሚዲያው የተነሳ ራሳቸውን የሚያጠፉ ሰዎች እንዳሉ እንግዲህ ተመለከተን እንገኛለን። ከኃጢአት ብዛት ከድካም ብዛትም እንግዲህ ብዙ ሰዎች እንግዲህ ለእንደዚህ ራስን ለማጥፋት እንግዲህ እንደሚጋለጡ ግልጽ ነው። በዚህ ጉዳይ ላይ ደግሞ እሸቱ መለሰ ለራሱ ከዚህ በፊት እንግዲህ ራሳቸውን ለሚያጠፉ ሰዎች አንድ የተናገረው ንግግር አለ። በተለይም በኃጢአት ውስጥ በድካም ውስጥ ነው ራሳቸውን ለሚያጠፉ ሰዎች ከዚህ በፊት አንድ የለቀቀው ቪዲዮ አለና እሱን ቪዲዮ ተከታትለን እንመለስ። በእናታችሁ አትሞቱ። በቃ የፈለጋችሁትን ሁኑ፣ ሱሰኛም ሁኑ፣ ሌባም ሁኑ፣ ዘማዊም ሁኑ፣ በቃ ወንጀልም ስሩ። በቃ ግን አትሙቱ። በእናታችሁ እዛው ኑሩ፣ አትምጡ። እሺ ችግር የለም ግን አትምጡ። እዛው ቅሩ፣ በቃ ችግር የለም አትምጡ። ብርም አትላኩ፣ ችግር የለም ማንም ብር አይፈልግም። ግን አትሙቱ በእናታችሁ። ለምዬ ስትሉ የጓደኛዬን እናት ብትዋት በቃ ትረዱኝ ነበር። ማወራው ነገር ይገባችሁ ነበር። ለምን ይሄን ቪዲዮ እንደሰራው ይገባችሁ ነበር። እና እኔ ባለቤቴ ስታምጥ በቃ በህይወቴ ዓለም ላይ በዛ ሰዓት ያለኝ ነገር በሙሉ ብጠየቅ ሰጥ ነበር። ባለቤቴ ከወለደች በኋላ ልጇን ጡት ለማጥባት ጡቷ እስከሚፈነዳ ያለው ስቃይ እኔ ዓለም ላይ ባለ ብር በሙሉ የሚገዛ አይመስልኝም መፍትሄው። ከዛ በኋላ ለዚህ ስንቴ እንደምትነሳ ሲገረዝ እንዴት እንዳረቀሰች እንዴት እንዳመማት እንዴት እንደተሰማት እስቲ መለስ በሉና እማዬ እንዴት እንዳሳደገቻችሁ አስቡ። ዓለም ላይ እኮ ከናንተ ነፍስ ውጪ ምንም የሚበልጥባት ነገር የለም። እና በእናታችሁ አትሙቱ። ሁሉም ነገር ይቅር፣ በቃ አትሙቱ። እንደተመለከትነው ነው እንግዲህ በተለያዩ ሀገራት በኢትዮጵያም ይሆናል ከዛ ውጪ ያሉ ሰዎች እንግዲህ ራሳቸውን ለሚያጠፉ ኢትዮጵያውያን እንግዲህ ያስተላለፈው መልእክት ነው። ከሰሞኑ ደግሞ አንዲት እንግዲህ በሶሻል ሚዲያ ኮሜንት የተነሳ ራሷን እንዳጠፋች ተመልክተናል። እነዛ ነገሮች እንግዲህ አሁን በባምቢ ላይ ተፈጥረው ሊሆኑ የሚለውን ስታስብ እንግዲህ በጣም ነገሩን ከበድ ያደርገዋል፣ ይከብደዋል። በእኛ ንግግር ምክንያት ሰው ከሞተ በጣም እንጃ ብቻ ከዛ በኋላ ምን አይነት ከሞትም በላይ ደግሞ ከቤተክርስቲያን ለራሱ ከቤተክርስቲያን ከራቀ እንዴ በጣም ለሰው እኮ መጥፋት ምክንያት ከምትሆን ምንድነው ይባላል ራስ ላይ የወፍጮ ድንጋይ ተደርጎ ብትወረወር ይሻላል አይደለም የሚባለው። ስለዚህ ለሰው መጥፋት ምክንያት ለሰው መሞት ምክንያት ከሆነን በጣም ከባድ ነገር ነው። ከዚህ ጉዳይ ጋር ተያይዞም እንግዲህ አባታችን አባ ገብረ ኪዳን የተናገሩት አንድ ንግግር አለ። እስኪ እሳቸውን መልእክት ተመልክተን እንመለስ። አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል። በጣም ያሳዝናል። እውነቴን ነው የምነግራችሁ። እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገላለን በእውነት ማለት ነው። አሁን እዚህ በኋላ ራሱ እኮ አንማርም። ይገርማችኋል እኮ ሄደን ሰውን ሽንቁር ማድረግ፣ ሰውን መውጋት፣ ሰውን ማድማት፣ ማመዝገን ካልቻላችሁ ዝም በሉ። እኔ እግዚአብሔር ያውቃል፣ ያው እግዚአብሔር ምስክሬ ነው። ልጅቱ ምን ትሆን አላውቃትም፣ አሁንም አላውቃትም። የሚገባ ነገር የምትናገሩት ይሁን የማይገባ ነገር የምትናገሩት ትናንት ነው። ከዛ ከስልጠና ስንወጣ አንድ ወንድማችን እንዲህ ብሎ ሞተች እኮ ብሎ ይነገረኝ። ይሄ ተምራችሁበታል። አሁን የልጅቱ ሞት አንደኛ ክፉ ቃል ቢነገረን መሞት የለብንም ወገኖች። ሰው የመሰለውን ነው የሚናገረው፣ ያሰበውን ይናገራል፣ ያሰበውን ይናገራል፣ የመሰለውን ይናገራል። እግዚአብሔር እስካለልን ድረስ ሰው የጣለውን እግዚአብሔር ያነሳል።
ሰው የጣለውን እግዚአብሔር ያነሳል። ሰው የጠላውን ሁሉ እግዚአብሔር ያነሳል። እኔም ማየው አንተ አታይም አይደል ያለው ቅዱስ ጴጥሮስ። ሰው የውጭ ኃጢአትን ያህል እግዚአብሔር የልብ ጽድቅን ይመለከታል። እና በህይወታችሁ ዘመን ከዚህ ልጅ ህይወት ተነስቼ የምነግራችሁ እኔ ሃይማኖቷም ምን ይሁን አላውቅም። የምነግራችሁ ግን ስለ ሰው አስተያየት ብላችሁ አትኑሩ። ስለ እግዚአብሔር ብላችሁ ምክር ከሆነ ተቀበሉ። እሺ ለአባታችን በእውነት ቃሉትን ያሰማልን። ከአባታችን ንግግር ላይ በተለይ እኔ ቀልቤን ያሳበው ስለ ሰዎች ንግግር ብለን ራሳችንን አናጥፋ፣ ነገር ግን ስለ እግዚአብሔር ብለን እንኑር ያሉት ነገር በጣም ትክክለኛ ነው። እዚህ ምድር ላይ የምንኖረው ቀጣይም ህይወታችን ሲያልፍም ወዴት እንሄዳለን ብለን የምናስበው ከፈጣሪ ጋር የተያዘ ነገር ስለሆነ ሙሉ ነገራችን ሁሌም ፈጣሪን ተስፋ እያደረግን እንኑር እንላለን። አሁን እንግዲህ እኛም እዚህ ቦታ ላይ ቁጭ ብለን ቪዲዮም የምንቀርጸው ወይም ደግሞ የምንሰራው እንግዲህ እግዚአብሔር አምላክ ያየብንን እንግዲህ ስላልገለጠብን ነው እንጂ ሁላችንም በየጓዳችን የራሳችንን ኃጢአት ሁላችንም እናውቀዋለን። የኛም ሐሳብ እንግዲህ ከዚህ ቪዲዮ አንፃር እንደዚህ አይነት መልእክት ነው ያለው እንጂ ቀጥታ እሸቱ መለሰን እንግዲህ ለመናገር አይደለም። እንግዲህ በተለይ ዩቲዩብ ላይ እንግዲህ ተፍ ለምን ልጆች አሪያችን ነው እንግዲህ ማንም ያላደረገውን 3 ሚሊዮን ሰብስክራይበር እንድናይ እንደሚቻል እንግዲህ ያሳየን ብዙ ነገሮችንም ያስተማረን። በነገራችን ላይ እንደው አሁን ካሁኑ ንግግር አንፃር ነው እንጂ የተናገረው ቤተክርስቲያን ያደረገላትን ነገር ማንም አይረሳውም። በጣም ብዙ ነገሮችን አድርጓል። ኦቪየስ ስለሆነ እሱን ነገር መናገር አይጠበቅብንም። ኮሜዲያን እሸቱም እንግዲህ በዚህ ጉዳይ ላይ ዛሬ እንግዲህ ይቅርታ እንደሚጠይቅ ወይም ደግሞ በፌስቡክ አካውንቱ ላይ እንግዲህ ይቅርታ የሚል አይነት ጽሑፍን አስፍሮ እንግዲህ ታይቷል። እስቲ እሱም ቪዲዮ እናስመልክታችሁ። እሸቱ መለሰ ዛሬ ምሽት 3 ሰዓት ላይ ይቅርታ ለመጠየቅ እመጣለሁ ሲል በፌስቡክ አካውንቱ ላይ ይፋ አድርጓል። ያውላችሁም እንደምታውቁት ሰሞኑን እሸቱ መለሰ ባምቢን በተመለከተ በሰጠው አስተያየት እጅግ ሲያነጋግር እንደነበረ የሚታወስ ነው። ዛሬ ምሽት እመጣለሁ ባል ዛሬ ምሽት ይቅርታ ለመጠየቅ እመጣለሁ ባለው ፖስት ላይ በርካታ ሰዎች ለሁለት ተከፍለው የተለያዩ ኮመንቶችን እየሰጡ ይገኛሉ። ግማሾችም ለምን ይቅርታ ትጠይቃለህ የሚሉ አስተያየቶችን እየሰጡ ሲሆን ሌሎች ደግሞ የዩቲዩብ ሹቀላውን አንተነ ያወክበት የሚሉ ኮመንቶችንም እየሰጡ ይገኛሉ። እስቲ እናንተ በየትኛው ተስማማላችሁ? ሐሳባችሁን ስጡበት። መልካም ቀን፣ መልካም ሙሉ። የህዝብ አስተያየት ግን በጣም ለየት ይላል። እንግዲህ ሀናም ያለችው እንግዲህ እንደዚህ ነው። ማለትም ባምቢ አበሻ እንግዲህ ተናገረችው እንግዲህ በእኔ ላይ ዩቲዩብ ለመሸቀል ብለህ እኔን ያን ያክል ማጋለጥ የለብህም አይነት ሀሳብ የሰጠች ነበር። ብዙ ሰውም እንግዲህ በእንደዛ አይነት ጉዳይ ሀሳቡን እያነሳው ነበረ። ከዛም በተጨማሪ አሁን ደግሞ ይቅርታ በሚጠይቅበት ሰዓት ለምን ይቅርታ ትጠይቃለህ የሚልም ጻድቃን ናቸው መሰለኝ እነሱ ብዙ ጻድቆች ይመስሉኛል። እንግዲህ በነገራችን ላይ ቢያጠፋም ባያጠፋ ይቅርታ መጠየቁ በጣም ትልቅነቱን የሚያሳይ ነገር ነው። መጠየቁ ብቻ ማለት ነው። እስከዚህ ድረስ እንግዲህ ይህ ቪዲዮ ለተመለከታችሁ ሰዎች እንግዲህ ኮሜንት መጻፍ ለእናንተ የተፈቀደ ነው። ሙሉ ሀሳቡን እንግዲህ ሳታዩ ኮሜንት ለምንጽፉ ሰዎች እንግዲህ ምንም ማድረግ አንችልም። ሙሉ ቪዲዮን እንድታዩት ግን ሪኮመንድ አድርገናችሁ ነበር መጀመሪያ። እስከዚህ ድረስ ይህን ቪዲዮ ተመልክታችሁ ቻናሉን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እንላለን። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።